አሁን ደግሞ ሰሞኑን የተሰማው ዜና ከፖለቲካ ራሳቱን ማግለሉት የሚል ዜና ነው እስኪ እንደው ከዛን ጀምር ይሄ ዜና እውነት ነው ያለው ነገር ምንድነው ከዚህን ጀምርና በርካታ ነገሮችን አነሳለሁ ይዛል በጣም አመሰግናለሁ ሀብታሙ አዎ ዜናው ትክክል ነው በፖለቲካ ፓርቲ ውስጥ እስካሁን የነበረኝን ሚና ካሁን ሰዓት በኋላ በዛሚና የማልቀጥል መሆኔን ነው ለማሳወቅ የሞከርኩት በኦሮሞ ፌደራላዊ ኮንግረስ ፓርቲ ውስጥ መሳተፍ አለብኝ ያን ድል ከወንበርነት አገልግያለሁ በአብዛኛው እነዚህ አመታት 12 አመታት ይባሉ እንጂ ወደ 8 ወይም ከዛ በላይ አካባቢ የሚሆነው ጊዜ ያሳለፍኩት በእስር ቤት ነው ነገር ግን ያው በዛ ኃላፊነት ያለው ነበር እስር ቤትም የነበርኩት ለማለት ብቻ ነው በፖለቲካው ዓለም ውስጥ ወደ ፓርቲ የመጣሁት በፖለቲካው ዓለም ውስጥ ተሳትፎ 20 አመት በላይ ነው ከ83 ዓመተ ምህረት 84 ዓመተ ምህረት ጀምሮ እስር ቤት ለብዙ ጊዜያት ተወርውሬያለሁ ነገር ግን በማንኛውም ፓርቲ ውስጥ አልነበርኩም ነገር ግን ከህዝቡ ጋር መታሰሬ ካልቀረ ስለ ህዝቡ መናገሬ ካልቀረ ፓርቲ ውስጥ መሳተፍ አለብኝ ያን ድል ከህዝብ ጋር ለመገናኘት ድል እንዲሰጠኝ በፓርቲ መጣቀፍ እንዳለብኝ አስቤ ነው እንግዲህ ወደ ፓርቲ የተቀላቀልኩት ከዛ በኋላ ወዲያውኑ ነው በአጭር ጊዜ ውስጥ ወደ አመራር የመጣሁትና በዛ ኃላፊነት የተቻለኝን ያህል ለማገልገል ሞክሬያለሁ እንግዲህ ወደ ፓርቲ የመጣሁበት አንደኛ ከህዝቡ ጋር ለመገናኘት ድል እንዲሰጠኝ ከሌሎቹ ጓደኞቼ ጋር ሆነን ስለ ኦሮሞ ህዝብ የምናስበው መልካም ነገር በፖሊሲ መልክ ቀርጸን ህዝቡ ለምርጫ ቀርበን ህዝቡ የሚመርጠን ከሆነ ደግሞ ያንን ፖሊሲ እናስፈጽማለን በሚል እምነት ነው ወደ ፓርቲ የተቀላቀልኩት እና ያ ሁኔታ ዛሬ አለ ወይ ብለን ብናስብ በሰላማዊ መንገድ እንደገና ተወዳድሮ ስልጣን የመያዝ ወይንም ደግሞ ህዝቡን የማገልገል እድል አለ ወይ ተብሎ ቢታሰብ መጀመሪያውኑ በጣም አነስተኛ የነበረው እድል አሁን ደግሞ ፈጽሞ የማይቻልበት ደረጃ ላይ ተደረሰ ስለዚህ ባጭሩ አሁን ባለውበት ዩናይትድ ስቴትስ እንድቀር ያስገደደኝ አንደኛው ምክንያትና ዋነኛው ምክንያት በአገር ውስጥ ያለው ሁኔታ ከቀን ወደ ቀን እየተሻለ ይሄዳል ተብሎ ሲጠበቅ ነገር ግን ሁኔታዎች እየተባባሱ ግድያዎች ከቀን ወደ ቀን ያየሉ ተራ ግድያ ብቻ ሳይሆን ከእስር ቤትም ያወጡ ሰዎችን መግደል በእሳት ሁሉ ማቃጠል የመሳሰሉ ነገሮች ሁሉ እየበረከቱ የህግ የበላይነት እየተጣሰ መንግስት እነዚህ ነገሮች በአንድ በኩል ራሱ ያከናወነ ያደረገ እየፈጸመ በሌላ በኩል ደግሞ እነዚህን ሁሉ ማስታገስ ባልቻለበት ሁኔታ ማድረግ የማይቻል ነው ብዬ በሚል ደረጃ ላይ ስለደረስኩኝ ያንን ማድረግ የማልችል ከሆነ ፓርቲ ውስጥ መታቀፌና እዛ ውስጥ መቆየቴ ማስፈላጊ አይደለም የሚል ተመሳሳይ ውሳኔ ወሰንኩኝ እና ወደ ሀገር ቤትም ላለመመለስ እንደገናም ደግሞ ፓርቲ ውስጥ መቆየትም አስፈላጊ አለመሆኑን ተረድቼ ለፓርቲ ዛሬ አሳውቅ ያለው በኢሜል ለአለቃዬ ለፕሮፌሰር መረራ ጉዲና ስራ ያለብኝን ወይንም የተሰጠኝን ኃላፊነት ካሁን በኋላ በዛ ኃላፊነት የማልቀጥል መሆኔን ገልጫለሁ በሁለቱም ቋንቋዎች በአማርኛም በቅርታ በእንግሊዝኛም በኦሮምኛም ያንን እንዲያውቁት አድርጌያለሁ ማለት ነው መልካም ማሳወቁትን ከነገሩን ዘንዳ የፓርቲው ምላሽ ምንድነው መጀመሪያ ከሳቸው ጋር አልተነጋገሩም ወይ ከፓርቲው አመራሮች ጋር የተነጋገሩበት ነገር አልነበረም ወይ መጀመሪያ በግሎት ነው የውሳኔ ወሰኑት ሲወስኑ ማለት ነው አሁንስ ሲያሳውቁ የተሰጠው ምላሽ አለ ወይ ከዛ እስኪ ጀምር
አይ የተሰጠኝ ምላሽ የለም። ያው ምላሽ የሚሻ ነገርም አይደለም። ምክንያቱም ይሄ የራሴ ኃላፊነትና የራሴ መብት ነው። በአንድ ፓርቲ ውስጥ የመቀጠልና ያለመቀጠል መብት የአባሉ ኃላፊነትና የአባሉ ፍላጎት ነው። ስለዚህ እኔ ውሳኔን ማሳወቅ ብቻ ነው ከኔ የሚጠበቀውና ያንን እንደተቀበሉ ነው የምገምተው። ነገር ግን እስካሁን ከፓርቲው ምንም የተሰጠኝ ምላሽ የለም። መልካም። አይ ያሉበት ፖዚሽን አመራር ደረጃ እንደመሆኑ ከፓርቲው ጋር መጀመሪያ ላይ የተነጋገሩበት ነገር አለ ወይ? በዚህ ሁኔታ መቀጠል አልችልም ብሎ ያወሩበት ሁኔታ አለ ወይ የሚለውን ነገር ለማወቅ ነበር። አይ ስለዚህ ነገር አላወራንም። መጀመሪያ ፓርቲው ወደዚህ ሲልከኝ አሁን ወዳለውበት ዩናይትድ ስቴትስ የመጣሁት በሁለት ምክንያቶች ነው። አንደኛ ፕሮፌሰር መረራ ራሳቸውም የተጋበዙበት ሄሪቴጅ ፋውንዴሽን የሚባል ድርጅት ጋብዞን በኢትዮጵያ ተጨባጭ ሁኔታ ላይ በኢትዮጵያ ውስጥ ስላለው ችግር እዛ መግለጫ እንድንሰጥ ተጋብዘን ነበረ። እሳቸው በአጋጣሚ ሳይገኙ ቀርተው ነው እኔ በዛ ስፍራ የተገኘሁት ወይንም ወደዚህ የመጣሁት። ሁለተኛ ነገር ደግሞ እስር ቤት በነበርንበት ጊዜ እዚህ ውጭ ሀገር ያለው የኦሮሞ ኮሚኒቲ ከእስር ቤት እንድንፈታ ብዙ ትግሎችን ሲያደርግ ነበረ። ብዙ ጫናዎችን ሲፈጥር ነበረ። ሰላማዊ ሰልፍ ሲወጣ ነበረ እና ብዙ በአሜሪካ መንግስት አካባቢ ብዙ ተጽዕኖዎችን ያሳድር ስለነበረ ለዛ ምስጋና ለማቅረብ ነበር እና ሁለቱን ነገሮች እንዳከናወንኩኝ ወደ ሀገሬ መለሳለሁ የሚል እምነት ነው የነበረኝ። ነገር ግን አሁን እንደገለጽኩት በአገር ቤት ያሉ ሁኔታዎች ከቀን ወደ ቀን እየተባባሱ በመምጣታቸው ካሁን በኋላ ወደዛ መመለስ አንደኛ ነገር በሰላማዊ ትግል መቀጠል የማይችል መሆኑ፣ ቢሮዎቻችን ሙሉ በሙሉ የተዘጉና የፖለቲካ እንቅስቃሴ በምንም አይነት መልኩ የማይቻል መሆኑን ስለተገነዘብኩ ወደ ሀገር ቤት ብመለስም ምንም አይነት ስራ ማከናወን የፖለቲካ እንቅስቃሴ ለማድረግም ከህዝቡ ጋር ለመገናኘትም በሰላማዊ ትግል ሐሳቤን መግለጽም የፓርቲን ሐሳብ ማራመድም የማይቻል መሆኑን ስለተገነዘብኩ ወደ ሀገር ቤት መመለሱ አስፈላጊ አይደለም የሚል ድምዳሜ ላይ ደረስኩ ማለት ነው። በሌላም በኩል ደግሞ ወደዛ ብመለስ የሚገጥመኝ ነገርስ ምንድነው? ሌሎቹስ ከኔ ጋራ ተመሳሳይ የሆነ ስራና አመራር ላይ የነበሩ ሰዎች እጣ ፈንታቸው ምንድነው የሆነው የሚለውን ነገር በኦነግ የበላይ አመራሮች ላይ የተፈጸመውን ነገር እናስታውሳለን። በፍርድ ቤት እንኳን እንዲፈቱ ከተወሰነ ይኸው 3 ዓመት አካባቢ ሆኗል። ነገር ግን እስካሁንም እስር ቤት ውስጥ እንደተንገላቱ እንደተሰቃዩ ነው ያሉት። ስለዚህ እኔም ምንም ነገር ማድረግ በማልችልበት ሁኔታ ወደዛ ብመለስ የሚጠብቀኝ ከዛ የተሻለ ነው ወይ ተብሎ ቢታሰብ ከዛ የከፋ ሊሆን ይችል እንደሆነ ነው እንጂ ከዛ ያነሰ ስለማይሆን ምንም ለውጥ ማምጣት በማይቻልበት ሁኔታ ውስጥ ምናልባት ላላስፈላጊ መስዋዕትነት መጋለጥ አስፈላጊ ነው ብዬ ስላላመንኩ እዚሁ መቅረትን እንደ አንደኛው አማራጭ አድርጌ ወሰድኩ ማለት ነው። በሌላ በኩልም ሲታሰብ ወደዛ ብመለስ የምሰራውም ስራ የለም። አንደኛ ነገር የፖለቲካ ስራ መስራት አልችልም። ሁለተኛ ነገር የግል ስራ ላይ መሰማራት የምችል አይደለሁም። ምክንያቱም ስራ ከነበረበት ዩኒቨርሲቲ ከእስር ቤት እንደተፈታው የቅጥር ጊዜ ካሁን በኋላ ሊራዘም የማይችልና ያለቀ መሆኑን ገልጸው ደብዳቤ ስለሰጡኝና ኮንትራቴንም ሊያድሱልኝ ፍላጎት እንደሌላቸው ስለገለጹልኝ በሌላ የስራ መስክም ለመሰማራት የመንግስት ይሁንታ ስለሚያስፈልግ ከመንግስት ጋር ያለን ግንኙነት ደግሞ አሁን የሚታወቀው ስለሆነ ከዚህ በፊትም ከስራ ተባረን የትኛውን ቦታ እንዳንቀጠር ብዙ ነገሮች የደረሱብን መሆኑ ተሞክሮም ስላለኝ ወደዛ ብመለስ በማንኛውም መልኩ ምንም የሚያስገኘው በግል ደረጃም ቢሆን ለህብረተሰቡም ለህዝብም ምንም የማያበረክተው ነገር የሌለ መሆኑን ስለተገነዘብኩ በውጭ ሀገር
መቆየትን ከመወዳት ሀገሬ ከመወደው ህዝቤ እና ለረጅም ጊዜ ካገለገልኩበት እና ማህበረሰብ ተለይቼ ወደዚህ ሀገር እዚህ መጥቼ ለመቅረት ተገድጃለሁ ማለት ነው። መልካም ኦቦ በቀለ እንግዲህ የተለያዩ ጉዳዮች ይነሳሉ። አሁን የርሶ እዚህ መቅረት በርካታ ሰዎች ከተለያዩ አንግል አንስተውት ሲወያዩበት እንደነበረ ዛሬ በተለይም በልዩ ሁኔታ ስንመለከት ነበር። የተለያዩ ሚዲያዎች ይሄ መረጃ ከተለቀቀ በኋላ በርካታ መላምቶችን የሚሰጡ መረጃው አለን የሚሉ ሰዎችም ነበሩ። ኦቦ በቀለ ወደ ሀገር ከተመለሱ ከመንግስት ማስፈራሪያ ሲደርስባቸው ነበር የነበረው የሚልም ነገር ሲያነሱ ነበር የነበረው። ማስፈራሪያ ነበር ወደ ሀገር ቤት እንዳይመለሱ ከመንግስት የገጠሙት ነገር አሁን ፖለቲካ ጥበት ውጪ ማለት ነው። ከእስር ቤት ከተፈታውን በኋላ በእኔ ላይ በግሌ የደረሰብኝ ማስፈራሪያ የለም እውነት ለመናገር። ነገር ግን ወደዚህ ሀገር ከመጣሁ በኋላ አንዳንድ በምሰጣቸው አስተያየቶች እንደዚህ ሚዲያ ላይ ቀርቤ በምሰጣቸው ትችቶች የተነሳ ጥርስ እንደነከሱብኝና አሁንም ወደ ሀገር ብመለስ ከዚህ በፊት በ2015 ከዛም በ2018 ወደ ሀገር ተመልሼ የደረሰብኝ አይነት ነገር ሊያደርሱብኝ እንደሚፈልጉ ለዛም የተዘጋጁ መሆናቸው መረጃው ደርሶኛል። ስለዚህ ከማየውና ከምገነዘበው ነገር ያው ካለፍንበትም ልምድ አንፃር ስንመለከተው ከአሁን በኋላ ያለኝ እድል ወደዛው የመመለስ ምናልባት ከዛም የከፋ ሊሆን የሚችል መሆኑ በእርግጥ የተረጋገጠ ስለሆነ ምንም ነገር ፈቅ ማድረግ ለማይቻል ነገር ወይንም ደግሞ ለማይችል ነገር ህይወቴን ለአደጋ ህይወቴን ብቻ ሳይሆን ቤተሰቦቼን ልጆቼን እና ባለቤቴን መላው ወዳጆቼን ሁሉ ለብዙ መከራ የዳረገ ስርዓትና አስተዳደር ውስጥ ነው የነበርኩትና በዛ ምክንያት ብዙ ጉዳት ስላገኛቸው ይሄ ጉዳትም ደግሞ በአንድ ጊዜ ውጤቱ የሚታይ ሳይሆን ገና ለትውልድ ገና ለልጅ ልጆች የሚተላለፍ አይነት ከባድ ከመሆኑ የተነሳ ይሄንን ነገር በዚህ መቀጠሉ አስፈላጊ ነው ብዬ አላመንኩም። ያለኝ እድል እዚሁ ሀገር እንደገና አዲስ ኑሮ አድርጎ ያገለገልኩበትን ሀገርም ያገለገልኩበትን ማህበረሰብም ትቼ እዚህ ለመቅረት ባላገለገልኩበት ሀገር ውስጥ ምንም ላላበረከትኩት ሀገር ውስጥ በባዕድ ሀገር ውስጥ ለመኖር መገደዴ ነው ማለት ነው። መልካም እንግዲህ ምናልባት በኢትዮጵያ ፖለቲካ ውስጥ ያለው ተጽዕኖ ፈጣሪነትና ከዚህ ቀደም የነበሩት ፖዚሽን የሚታወቅ ነው፣ በርካታ ሰዎች ያውቃሉ። ከዛ ጎን ለጎን ግን አካዳሚካሊ የዩኒቨርሲቲ መምህር እንደነበሩ ይታወቃል። ቅድም ማስተዋወልኛል አካዳሚካል ነው ሲሰጡ የነበረውና የጡረታ መብትም ሳይከበርሎት ከስራም እንዳሰናበቱት ነው የወጣው መረጃ ላይ የተመለከቱትና ይሄ ምን ያህል እውነት ነው? እንደዚህ ለማድረጋቸውስ ፖለቲካዊ ውሳኔ ነበረበት የሚል ግምት አለዎት ወይስ ሌላ አንድምታ አለው? አሰራሩ እንደዛ ይፈቅድላቸዋል ብሎ ይላል? አሰራሩ ይፈቅዳል። እኔን ስራ ለማስቆም አሰራሩ ይፈቅድላቸዋል። ምክንያቱም በትክክል እስር ቤት ስሩን ጨርሼ ስወጣ 60 ዓመት ሞልቶኛል እና የመንግስት የጡረታ ጊዜ 60 ዓመት ነው። ያ ትክክለኛ ስራ ማስቆም ይችላሉ። ነገር ግን እኔ በመሰራበት የትምህርት ክፍል በየሴሚስተሩ ያሉ ሰራተኞች ወይንም መምህራን መሸፈን ስለማይችሉ 40 ወይም ቢያንስ 30 የሚሆኑ የፓርታይም መምህራን ይቀጠራሉ በዲፓርትመንቱ። ይሄ በየሴሚስተሩ የሚሆን ነገር ነው። አንድም ጊዜ በዩኒቨርሲቲው ታሪክ ውስጥ የዛ ዲፓርትመንት መምህራን ብቁ ሆነው አያውቁም ላሉ ተማሪዎች ማለት ነው። እኔ ማስተምረው ትምህርት ኮመን ኮርስ ስለሚሰጥ አክሮስ ዩኒቨርሲቲ ሁሉ ጊዜ ፓርታይም መምህር እንደተቀጠረ ነው።
ማንም መምህር ጡረታ ወጥተሃል ተብሎ በዛ የትምህርት ክፍል የተገለለ እስካሁን አላውቅም። እኔ ከአንደርግራጁዌት ጀምሮ ያስተማሩን መምህራኖቼ ሁሉ አሉ እዛው አብረውን አሉ ማለት ነው፣ አሁንም እያገለገሉ ያሉ። ስለዚህ ሊያስቀጥሉኝ ይችሉ ነበረ ማለት ነው ባጭሩ። ነገር ግን ስላልፈለጉ ወይንም ከላይ መመሪያ ስለተሰጣቸው ቀጥታ ተርሚኔት ያደረጉት ያስቆሙት። እስካሁን ያገለገልኩባቸውን እንግዲህ 36 37 ዓመት ያህል አገልግያለሁ። የዛ የጡረታ አበሌም በትክክል ተሰልቶ አልተሰጠኝም፣ ወይንም ደግሞ ፕሮሰሱን እንደጀመርኩ ያለዛ መሰናከል የሚሆን ሌላ ጋሬጣ ስለተጋረጠብኝ ያንን ሁሉ ትቼ እስካሁን የከፈልኩትንም ኮንትሪቢዩት ያደረኩትንም ከደሞዝ የተቀንሶ ለዛ ሁሉ ዘመን ያከፈልኩትን ሁሉ ትቼ መጦሩ ቀርቶብኝ የራሴ የከፈልኩትን ሳይመለስልኝ ትቼ በባዕድ ሀገር ለመሰደድ ግዴታ ሆነብኝ ማለት ነው። መልካም። እነዚህን ነገሮች ግልጽ እያደረኩ ለመሄድ የወሰንኩት ሰዎች በተለያዩ አውድ የራሳቸውን ግምት እየሰጡ እየሄዱ ስለሆነ ነው ወደኋላ ተመልሼ እነዚህን ነገሮች እያነሳ ያለሁት። ወደ ፖለቲካዊ ጉዳዮች ልመልሶት ኦቦ በቀለ፣ ከዚህ ቀደም በኢህአዴግ ዘመንም ከዛ ቀደም እንግዲህ በዝም ብሎ በተሳትፎ ሲሳተፉበት ነበር የነበረው። በኢህአዴግ ዘመን በተቃዋሚ ፓርቲ አመራርነትም በአባልነትም ሲመሩ ነበር የነበረው። በብልጽግና ዘመንም ሲመሩ ነበር የነበረው። አሁን ያለው አስተዳደር ወይ ደግሞ አሁን ያለው ስርዓት ከድሮዎቹ ጋር ሲነጻጸር፣ መጀመሪያ ፖለቲካ ከሚጀምሩበት ዘመን ጋር ሲነጻጸር፣ ምክንያቱም ኦቦ በቀለ ከዚህ ቀደም ሲታሰሩ እንደነበረ ይታወቃል። በተደጋጋሚ ታስሮ እንደነበረ ከኔ ጋር እንኳን ኢንተርቪው ባደረግን ጊዜ ከ8 ጊዜ በላይ ታስሮ እንደነበረ ወይ ደግሞ ከ8 ጊዜ በላይ ታስሮ እንደተፈቱ ከርሶ አንደበት ሰምቻለሁ ከዚህ ቀደም። እና ምንድነው የዚህን ያህል ውሳኔ ያስወሰኑት? የሀገሪቱ ፖለቲካ ለውጥ ምን ያህል ነው ድሮና ዘንድሮ? እስኪ ወደዛ እንሂድ። በጣም በሚገርም ነገር እኔ በደርግ የመጨረሻዎቹ አመታት ውስጥ አንድ አውራጃ መምህራን ማህበር ሊቀመንበር ሆኜ ሰርቻለሁ፣ አገልግያለሁ። ስለ መምህራን መብት በደንብ ታግያለሁ። በዛ አካባቢ እኔ ሰራ በነበረበት አካባቢ የሚኖሩ የነበሩ መምህራን በህይወት ያሉ ዛሬ ሊመሰክሩ ይችላሉ። መብታቸው እንዲከበር በዛ ክፉ ስርዓት ውስጥ እንኳን አስፈላጊውን ትግል አድርጌያለሁ። ለዛም መስዋዕትነትም ከፍያለሁ። ይሄ ስርዓት ከመጣም በኋላ ደግሞ እንደገና በሌላ ኃላፊነት ስራም ሰርቻለሁ፣ አገልግያለሁ፣ ህዝቡን አገልግያለሁ። ከዛም ጋራ ተያይዞ እንደገና ደግሞ ለስርዓቱ ታማኝ አይደለም ተብዬ ታስሬያለሁ። ብዙ እንግልት ደርሶብኛል፣ ብዙ ችግርም ደርሶብኛል። ያለ ፍርድም በተለያዩ ቦታዎች ታስሬያለሁ፣ በወያኔ ጊዜ ማለት ነው። ያ ሁሉ በፓርቲ ሳልታቀፍ ነበር። ከዛ በኋላ ወደ ፓርቲ ከመጣሁም በኋላ በ2011 ዓመተ ምህረትም እንደዚሁ ታስሬያለሁ። በጣም የሚገርመው ነገር በደርግ ጊዜም የነበረውን አይቻለሁ፣ ከዛ በወያኔም ጊዜ የነበረውን አይቻለሁ፣ ይሄኛውንም በደንብ አይቼዋለሁ። በሶስቱም ውስጥ ከሞላ ጎደል ሰርቻለሁ። ነገር ግን ማወዳደር በሚከብድ ደረጃ ነው አሁን ያለው ክፋቱ ማለት ይችላልው። ይሄንን ዝም ስም ለማጥፋት ብቻ ሳይሆን በተጨባጭ ማስረጃዎች ማስረዳት ይችላልው። በ2002 ኢትዮጵያ አቆጣጠር ለህዝብ ተወካዮች ምክር ቤት ተወዳድሬ ያለው ነኝ። በተወለድኩበት አካባቢ አንድ ምርጫ ክልል በመወዳደርበት ጊዜ 72 የምርጫ ክልሎች አሉ። በየምርጫ ጣቢያዎቹ በ72ቱም የምርጫ ጣቢያዎቹ ከሞላ ጎደል ተመላልሼ ህዝቡን ቀስቅሻለሁ። የምርጫ ዘመቻው እንዴት እየተካሄደ እንዳለ ሱፐርቫይዘር አድርጌያለሁ። መኪና
ምናልባት መኪና ወይንም ሞተር ብስክሌት ተከራይቼ እንድንቀሳቀስ ባይፈቅዱልኝም በእግሬ ግን የ8 ሰዓት የ10 ሰዓት መንገድ ተጉዤ የምርጫ ዘመቻ በሁሉም የምርጫ ጣቢያዎች አካሂጃለሁ። በዛ ሁሉ ውስጥ ድብደባ አልደረሰብኝም፣ ሌላ ነገር አልደረሰብኝም። ብዙ እንግልቶች፣ ምግብ ተከልክያለሁ፣ እንዳይሸጥልኝ ተደርጓል፣ ውሃ እንዳይሸጥልኝ ተደርጓል፣ በመኪና እንዳልሳፈር ተደርጓል። ሆቴል ውስጥ ምንም አይነት አገልግሎት እንዳላገኝ ተደርጓል። የባትሪ ድንጋይ እንኳን እንዳይሸጥልኝ ተደርጓል። ሆቴል እንዳላድር ተደርጓል። ወደ 10 ሰዓት ያህል በእግሬ እንድጓዝ እንኳን የተደረኩበት ሁኔታ አለ። ነገር ግን በአካሌ ላይ አንዳችን ጉዳት አላደረሱብኝም። ምርጫ ዘመቻ አካሂጄ የምርጫ ዕለትም የሚችለውን ያህል ተዘዋውሬ አይቼ ህዝቡም ድምጽ ሰጥቶኝ፣ ነገር ግን ድምጹ ለሌላ ፓርቲ ተቆጥሯል። እና ምን ለማለት ነው የፈለኩት ከሞላ ጎደል መወዳደር የሚቻል ነበረ፣ መጓዝ የሚቻል ነበረ። አንዳንድ እንቅስቃሴዎችን ፖለቲካዊ እንቅስቃሴዎችን ማድረግ ይቻል ነበረ። ህዝቡ ውስጥ ቅስቀሳ ማካሄድ የሚቻል ነበር። ቢያንስ አዳራሽ ነው የሚከለክሉን እንጂ መንገድ ላይ ከተማ ውስጥ እየሄድን በማይክራፎን መናገርን መለፍለፍን ምርጫ ዘመቻ ማካሄድን አልተከለከልንም ነበር። በጣም በሚገርም ሁኔታ አሁን ይሄ ሁሉ ነገር እንደ ህልም ነው የሚመስለኝ። ምክንያቱም የተወለድንበትን ቦታ እንኳን ሄዶ ምርጫ ለመመረጥ መሞከርና በአይን ዞር ብሎ ለማየት እንኳን የሚችል ስንት ሰው ነው ኢትዮጵያ ውስጥ ዛሬ? እንደዚህ አይነት ለግዠሪ የለም። ቤተሰቦቹን በሰላም ጠይቆ የሚመለስ የየትኛው አካባቢ የተወለደ ሰው ነው ዛሬ ኢትዮጵያ ውስጥ? የትም ቦታ ይሄ መደረግ አይችልም። ሰዎች ሲገደሉ በየአካባቢው እንደዚህ ሲገደሉ አላየንም። እኛ በጣት የሚቆጠሩ በስም የምናውቃቸው በቁጥር የምናውቃቸው ሰዎች ነው ከየአካባቢው ሲገደሉ የምናውቀው። የአሁኑን ግን ቁጥሩ አይታወቅም። አሁን ባልኩ ቦታ እኔ በተወለድኩበት ስፍራ ያን ጊዜ አጅበውኝ የምርጫ ዘመቻ አብረውኝ የነበሩ ወጣቶች ዛሬ በህይወት የሉም። በሺዎች የሚቆጠሩ ወጣቶች፣ ይሄ ማጋነን አይደለም፣ ዛሬ አብዛኞቹ በህይወት የሉም። እነዚህ ልጆች እኔ የተወለድኩባት ከተማ ውስጥ በድሮን በአንድ ቀን ውስጥ ስንት ሰው እንደሞተ እናንተ ራሳችሁ የዘገባችሁት ነገር ነው። 60-70 ሰው በአንድ ቦታ የተገደለበት ቦታ ነው። ሌሎቹ ቀበሌዎች ደግሞ 40-50 ሰው በአንድ ጊዜ የሚገደልበት ስፍራ ነው። ይሄ የውሸት አይደለም፣ በስም ዝርዝር የምናውቀው ነገር ነው ማለት ነው። ስለዚህ እንዴት አድርጎ ነው እዛ ውስጥስ መኖር የሚቻለው? ሌላ የምርጫ ዘመቻ ማካሄድ አይደለም፣ ስለ ዲሞክራሲ መናገር አይደለም፣ ስለ ፍትህ መናገር አይደለም። በህይወት እንኳን መኖር የማይቻልበት ጊዜ ነው የተደረሰው። እነዛ ያጀቡኝ ወጣቶች ዛሬ የሉ፣ አንዳቸው ዛሬ በአብዛኛው የሉ። እነዚህ ወጣቶች እኔ ትልቅ ሰው ሆኜ እነሱን የነሱ መሪ ሆኜ እነሱን አስተባብሬ ለዘመቻ ቀስቅሼ ስንት ነገር ያደረኩ ሰው ዛሬ በህይወት ሲገኝ ምንም የማያውቁ ጨቅላ ወጣቶች ግን ዛሬ በህይወት ይገኛሉ። ስለዚህ ከዚህ የበለጠ ምን የሚያሳዝን ነገር አለ? ምንስ መናገር ይቻላል? በየትኛው ስርዓት ነው ሰው በህይወት ሲቃጠል ያየ ነው? የራሱን ጉድጓድ ቆፍሮ ሲገደልና እዛ ውስጥ አፈር ሲመለስበት ያየ ነው? በማንኛው ስርዓት ነው? ይሄ እኮ በዚህ ስርዓት ነው ያየ ነው። የኦሮሞ ተብሎ በሚባለው ስርዓት ውስጥ ነው ኦሮሞ እንደዚህ አይነት ስቃይ የደረሰበት። በየትኛውም የሀገሪቱ ክልል እንደ ኦሮሚያ የሰው ልጅ እንደዚህ በጅምላ የታጨደበት ቦታ አለ ቢባል ማንም ማስረጃ ማምጣት አይችልም። የሚዲያ ውሸት፣ የሚዲያ ጋጋታ፣ ጩኸት ካልሆነ በስተቀር ጩኸት ከመቀማት ባለፈ እንደ ኦሮሚያ ወጣት የታጨደበት፣ ሰላማዊ ሰው የሞተበት፣ እንደ ቅጠል የረገፈበት ቦታ የትም እዚህ ሀገር ውስጥ የለም። ይሄ ግን በማንኛውም አይነገርም። ስለዚህ ምንድነው የምናደርገው በዛ ስፍራ?
ስለ ፖለቲካ መናገር ስለ ምርጫ መናገር ዛሬ ለግዠሪ ነው። እንደዚህ አይነት ነገር ወሬውም የለም አይደረግም። ስለዚህ ምን ሊያደርግ ነው ሰው ወደዛ እንዲህ አይነት ቦታ ውስጥ የሚሄደው? እጅግ ተስፋ የሚያስቆርጥ እዛ ያለው ህዝብ መውጫ ያጣ መሄጃ መድረሻ ያጣ የሚበላው የሌለው የታረዘ ግራ የገባው ስነ ልቦናው በጣም የተሰለበ የደከመ ተስፋ የቆረጠ ህዝብ ነው ያለው እና የኛ ፖለቲካ ተሳትፎ ይሄን ህዝብ ከዚህ ካላዳነ ይሄን ህዝብ ከዚህ ካልታደገ የኛ ፖለቲከኛ ሆኖ መቀጠል የፓርቲ አመራር ሆኖ መቀጠል ምንም ማድረግ ላንችል ዋጋው ምንድነው? ስለዚህ እኔ ያለሁበት የፖለቲካ ፖዚሽን በዚህ መቀጠል ለኔ ለህሊናዬ ተገቢ ነው ብዬ አላስብም። አንደኛ ብዙ ወጣቶች አሉ ከኔ የተሻለ ብቃት ያላቸው ዕውቀቱ ያላቸው በደንብ ማድረግው ፍላጎቱም ያላቸው አቅምም ያላቸው መስራትም የሚችሉ ወጣቶች አሉ። እንደኔ አይነት ሰዎች ለነሱ ቦታ መልቀቅም አስፈላጊ ነው። ስለዚህ በዚህ ሰዓት ኦሮሚያ ውስጥ እየተደረገ ያለው ነገር ከማንኛውም ስርዓት ጋራ ማወዳደር በእውነት የኃጢአቶች ሁሉ ኃጢአት ነው። ከማንኛውም ስርዓት ጋራ ማወዳደር የኃጢአቶች ሁሉ ኃጢአት ነው። ይሄንን ታሪክ አንድ ቀን በደንብ ይናገራል በየቦታው። እኔ እዚህ ከመጣሁ በኋላ እኮ የኛ ፓርቲ አባላት ስንቶቹ ከቤት ተወስዶ ተገለዋል። ሌሎቻችን ምን ተስፋ ነው ያለን? ሰላማዊ ትግልስ ተስፋው ምንድነው? በዚህ ውስጥ ሄዶ ዘው ብሎ መግባት ራስን ለእሳት ከመማገድ በስተቀር ምን ሊያመጣ የሚችለው ነገር አለ? ስለዚህ ትግሉን በሌላ መልክ ማካሄድ ከሌላ አንፃር መሞከር አስፈላጊ ይሆናል። ከዚህ የተሻለ ደግሞ ሊሰሩ የሚችሉ ሰዎች እድሉን ሊያገኙ ይገባል። እንደኔ አይነት ከዚህ በፊት በዛ ስርዓት ውስጥ የነበሩ ሰዎች ቦታቸውን መልቀቅና አቅም ላላቸው ሰዎች መልቀቅም አስፈላጊ ነው ብዬ አምናለሁ። መልካም። እነዚህ ነገሮች እንግዲህ አሁን በልዩ ሁኔታ ነው የምመለከታቸው። እርሶንና የእርሶን ፖለቲካ ፓርቲ ለረጅም ጊዜ በሰላማዊ መንገድ ሲያምን የነበረ ፖለቲካ ፓርቲ ነው። እርሶም እንደው ከሰላማዊ ፖለቲካ ተከታይ ባለፈ አይ ሃቭ ኤ ድሪም የሚለውን መጽሐፍ ጭምር ለትውልዱ የሰላማዊ ትግልን መንገድ የሚያሳይ የነ ማርቲን ሉተርን መጽሐፍ ትርጉም ጽፈው ለህዝቡ በሰላማዊ መንገድ ሰዎች መታገል እንደሚችሉ ጭምር ለማስተማር የሄዱበትን ርቀት ስመለከት ምን ያህል በሰላማዊ ፖለቲካ እንደሚያምኑ ነው የተረዳሁትና አሁን ያለው ሁኔታ እንደው ካለው የሰላማዊ ፖለቲካ እንቅስቃሴውትና ያንን እምነቱን ሸርሽሮታል? ምንድነው የትኛው የትግል አቅጣጫስ ነው ህዝቡ ቢከተል ብሎ የሚያምኑት? የእርሶስ እይታ ምንድነው? በወቀለ ይሄ በጣም ከባድ ጥያቄ ነው። አሁን እኔ የማውቀው ስለ ኢትዮጵያ ፖለቲካ የወደፊት ዕጣ ፈንታ ምን ሊሆን እንደሚችል ለማሰብም ለመተንተንም መፍትሄ ለማስቀመጥም እጅግ በጣም ከባድ ነው። እኔ የሚመስለኝ አሁን ያለው ስርዓት አሁን ያለው መንግስት አገሪቱ አሁን ሶስት ቡድኖች ሁለት ጠላቶችን እየተዋጉ ያሉበት ሁኔታ ሆኖ ነው የሚታየኝ። አንደኛ ወደ ድሮ ስርዓት እንመለስ የሚሉ ኃይሎች አሉ። ሁለተኛ ደግሞ የለም ይሄን ፌደራላዊ የሆነ ስርዓት በደንብ አድርገን መሬት አስይዘን ተግባራዊ ይደረግ የሚሉ አሉ። ሁለቱንም ደግሞ መሆን የማይፈልጉ ሁለቱም ተግባራዊ እንዲሆን የማይፈልግ አካል ደግሞ አለ። ይሄ አሁን ስልጣን ላይ ያለው መንግስት ነው። ስለዚህ ወደ ቀድሞ ስርዓት እንመለስ ብለው ሲሉ የነበሩትን
አዎ ወደዛው እንመልሳቸዋለን ከኔ ጋር ሁኑ ከኔ ጋር ተባበሩና ይሄ አሁን የጎሳ ፖለቲካ የሚለውን እናጠፋለን ከዛ በኋላ ወደዛኛው ስርዓት መልሳቸዋለሁ እንመለሳለን ብሎ በተስፋ ሁለት ሆነው ይሄኛውን ፌደራላዊ ኃይል ሲወጉ ነበር ሁለት ሆነው ይሄኛውን ኃይል ይወጉ ነበር ከዛ በኋላ ያ ወደ ቀድሞ ስርዓት ለመመለስ የሚፈልገው ኃይል እየተጠናከረ በሚመጣበት ጊዜ ስልጣን መልቀቅ የማይፈልገው መንግስት ደግሞ እንደገና ወደ ኋላ ተመለሰና አይ ወደዛ እኮ ሊመልሱን ነው ስለዚህ ከኔ ጋር አብራችሁ ይሄንን ስርዓት ሴቭ አድርጉ አድኑት ታደጉት ብሎ ደግሞ እንደገና ከፌደራላዊ ኃይሎች ጋር ሆኖ ደግሞ ያኛውን አዳዊውን ደግሞ ሊዋጋ ደግሞ እንደገና በዚህኛው ጎራ ተሰለፈ ማለት ነው ስለዚህ አሁን ደግሞ እነዚህ ሁለት ሆነው አንደኛውን እየወጉት ነው ማለት ነው ስለዚህ ሁሉ ጊዜ ለሁለት ሆነው የሚወጉት አንድ ኃይል አለ ይሄ መንግስት በመሃል ሆኖ ሁለቱንም ሮል ይጫወታል አንድ ጊዜ ያኛውን ቡድን ይዞ ያኛውን ይወጋል ሌላ ጊዜ ደግሞ ያኛውን ቡድን ይዝና ወደዚህኛው ላይ ይዘምታል ማለት ነው ስለዚህ አሁን የኦሮሞ ህዝብ እና ሌሎቹ የፌደራል ኃይሎች ያላቸው እድል ምንድነው ብለን ብንል ወደ ቀድሞ ስርዓት መመለስ አይፈልጉም ይሄ እርግጥ ነው አሁን ያለውንም ስርዓት በዚህ ሁኔታ ማስቀጠል አይችሉም ምክንያቱም ይሄ ጸረ ፌደራላዊ ጸረ እኩልነት ጸረ ህብረ ብሔራዊ የሆነ ስርዓት ነው ወደዚህ በዚህኛው መቀጠል አይችሉም ስለዚህ ኃይላቸውን ማጠናከር አለባቸው ብዬ አስባለሁ አሁንም በደንብ ኃይላቸውን ማጠናከር አለባቸው ይሄ ከጎን ያለውን ነገር ትተው እነዚህ ኃይሎችን መዋጋት አስፈላጊ ነው ብዬ አምናለሁ መልካም አቶ በቀለ ሶስት መስመሮችን አስቀምጠውልኛል ድሮ ስርዓት የሚፈልጉ አሉ ፌደራላዊ ስርዓትን የሚናፍቁ አሉ እንደገና ደግሞ ሁለቱም እንዲተገበር የማይፈልግ የብልጽግና መንግስት አለ ብለውኛል በፖለቲካ ርዕዮተ ዓለም መንገዶቹ ብዙ ናቸው ምናልባት እርሶ እዚህ ውስጥ ቆይተዋል የድሮ ስርዓትንም ካልፈለገ የፌደራላዊ ስርዓትንም ካልፈለገ የብልጽግና መንገድ የምን መንገድ ነው ማለት እንችላለን በሶ ይታስ የትኛውን ርዕዮተ ዓለም ነው እየተከተለ ያለው ማለት እንችላለን ብልጽግና ምንም አይነት ርዕዮተ ዓለም አለው ብዬ አላስብም እኔ በዚህም ሆኖ በዛ ስልጣን ላይ መቆየት ነው የሚፈልገው ወደ ቀድሞ ስርዓት እንመለስ የሚሉት ዝም ብለው አይደለም they are serious about it ስልጣኑን በእጃቸው መያዝ ይፈልጋሉ ሁሉን ነገር መጠቅለል ይፈልጋሉ የኛ ነው የሚሉትን ርስት ማስመለስ ይፈልጋሉ ስለዚህ ብልጽግና እንዲወገድ ይፈልጋሉ ብልጽግና እዛ እንዲያደርሳቸው ነው እንጂ የስልጣን ተጋሪ እንዲሆን አይፈልጉም ብልጽግና ደግሞ ያንን አይፈልግም ይፈልጋል ገንዘብ ለምዷል ሀብት ለምዷል ምቾት ለምዷል ድሎት ለምዷል ብዙ ደም በእጇል ብዙ ነገር ውስጥ ገብቷል ስለዚህ ስልጣን ሰጥቶ መመለስ አይፈልግም በሌላ በኩል ይሄኛው ቡድን ደግሞ ከኔ ጋር ሆኑና አብራችሁ ይሄንን ውጉ ካለ ይሄ ከተጠናከረ ደግሞ እንደገና ይሄኛውን ስልጣን ይፈልጋል ብልጽግና ይሄንንም መልቀቅ አይፈልግም ለዚህኛው መስጠት አይፈልግም ለዛኛው መስጠት አይፈልግም ስለዚህ አንዴ ይሄኛውን ይዞ ያኛውን መውጋት ሌላ ጊዜ ደግሞ ያኛውን ይዞ ይሄኛውን መውጋት ነው በሁለቱ መሃል መቀጠል ነው ስለዚህ እንደዚህ አይነት የወጥ የሆነ ጠላትነትም ወይንም ደግሞ ስትራቴጂ የሌለው አንዴ ከዚህ አንዴ ያኛውን የሚወጋ አንዴ ያኛውን የሚወጋ ዋና ዓላማው ስልጣን ላይ በዚህም ሆነ በዚያ መቆየት የሆነ ለሁለቱም ጠንቅ የሆነ ስርዓት ነው በሁለቱም ዘንድ ጠላት ነው ነገር ግን አንዴ አንዱን ይዞ አንዱ ሌላውን ይዞ ለመቀጠል ይፈልጋል ይሄ ምን ያህል እንደሚያስከደው እንግዲህ ወደፊት ያየነው እንሄዳለን ሁሉም ከየትግሉ ብዙ ልምዶችን ያገኘ ነው የሚሄደው ማንን እንደሚያመንና ማንን ማመን እንደማይገባው ያወቀ ነው የሚሄደው ያን ጊዜ ከማን ጋር መተባበርና ከማን ጋር ደግሞ አለመተባበር እንዳለበት እየተረዳ ይሄዳል ከዛ ትግሉ ወደ አንድ እየተጠቃለለ የሚሄድ ነው የሚመስለኝ ወደፊት መልካም እስኪ በአጠቃላይ አሁን ያለውን ፖለቲካዊ ሁኔታ
የርሶን የነበሩበትን ፖዚሽን የፖለቲካ ፓርቲ በተለይም በኦሮሞ ህዝብ ውስጥ ካሉት አንጋፋ ፖለቲካ ፓርቲዎች እና ትልልቆቹ ፖለቲካ ፓርቲዎች ውስጥ ምክትል ተቀዳሚ ሊቀመንበር ሆኖ ሲያገለግሉ የነበሩ አንድ አንጋፋ ፖለቲከኛ በሰላማዊ መንገድ መታገል አልችልም ለረጅም ጊዜ የእድሜ ልክ መርህ አድርጎ በሰላማዊ መንገድ ሲንቀሳቀስ እንደግለሰብ ምርሶ እንደ ፓርቲዎት ይሄንን ነገር ሲከተል ነበር ያ መንገድ አዋጣም ብሎ ፖለቲካ ማቆም እያቆመ ያለ ሰው እየተመለከቱ ከዛም ወደ ለጎን የኦሮሞ ህዝብ ላይ አሁን እየደረሰ ያለው ችግር የኦሮሞ መንግስት ነው የኦነግ ሸኔ መንግስት ነው የኦሮሞ ስርዓት ነው አሁን ያለው ለእያንዳንዱ ችግርም ይሄን ያደረገ ያለው የኦሮሞ መንግስት ነው እያሉ በአጠቃላይ የኦሮሞ ህዝብ ላይ የስም ማጥፋት ዘመቻ አይደለም ድንበር ተሻግሎ ጭምር ጦርነት እየከፈቱ ያሉ አካላት አለ ለነዚህ መልሶት ምንድነው አሁን ያለው መንግስት ለአቶ በቀለ ገርባ መኖሪያ ዋስትና መስጠት የማይችል መንግስትን የኦሮሞ መንግስት ለሚሉ ሰዎችስ ምንድነው መልከታውስ እይታውስ ምንድነው የኦሮሞ መንግስት ለሚሉ ሰዎች ምንድነው የርሶ መልስ የኦሮሞ መንግስት እንዳልሆነ እንደዚህ ባዮቹም የሚያውቁት ይመስለኛል ምክንያቱም አንደኛ በኦሮሞ የተመረጠ አይደለም ሁለተኛ ደግሞ የኦሮሞን ኢንትረስት ወይንም ደግሞ የኦሮሞን ፍላጎት እያንጸባረቀ ያለ አይደለም የኦሮሞን ቤት እያቃጠለ የኦሮሞን ምሁራን ከሀገር እያሳደደ የኦሮሞ ቤቶች ገበሬ ቤቶችን እያቃጠለ የኦሮሞ ነጋዴዎችን እያከሰረና ከሀገር ያባ የኦሮሞ ይስተታቻል የኦሮሞ ቤት አጉሮ ያለ ፍርድ ቤት ትዕዛዝ ያስቀመጠ በማን አለብኝነት ፍቱ ሲባል እንኳን አልፈታም ብሎ ያስቀመጠ መንግስት የኦሮሞ መንግስት ነው ብሎ የሚያስብ ሰው የለም ነገር ግን ያው ፖለቲካ ስለሆነ የፖለቲካ ፍጆታ ስለሆነ ፖለቲካውም ወደ ሸፍጥ እየተቀየረ ያለበት ሁኔታ ስለሆነ ብቻ አንድ ሰው ወይንም ደግሞ አንድ ቡድን ከአንድ ወገን የተገኘ መሆኑን ምክንያት በማድረግ እንደዛ ይላሉ እንጂ የኦሮሞ መንግስት እንደሆነ ያውቃሉ ምክንያቱም የትኛው ክልል ላይ ነው አሁን በኦሮሞ ልክ በድሮን የተጠቃ እንዴ ጮቢ ላይ ብቻ ምዕራብ ሸዋ ውስጥ ስንት ጊዜ ነው በድሮን የተደበደበው ሜታወል ግጤ ላይ ስንት ጊዜ ነው በድሮን የተደበደበው እነዚህ ምን ውስጥ ናቸው ቢላና መንዲ ላይ ስንት ሰዎች ናቸው ስንት ወጣቶች ናቸው የተረፈሩት ስንት ሰው ነው የሞተው በድሮን የሞተው ብቻ ስንት ሰው ነው ስንት ሰላማዊ ሰው ነው የሞተው እና የማንስ ፖለቲካ ፓርቲ አመራሮች ናቸው አሁን እስር ቤት ያሉት የማን ፖለቲካ ፓርቲዎች ናቸው ስለ ብዙ ነገር እየሰበኩ አንድም ቀን ስለ ጦርነት ሰብኮ የማያውቁ የኦሮሞ ፖለቲካ ፓርቲ መሪዎች እስር ቤት የሚማቀቁት ለምንድን ነው ኦሮሞ ከመሆናቸው ውጪ ስለዚህ ይሄ ሁሉ እየታወቀ የኦሮሞ መንግስት ነው ብለው የሚሉት ምክንያት ሲያጡ ነው እንጂ ወይንም ደግሞ እንደው ግፈኛ ሲሆኑ ነው እንጂ የኦሮሞ መንግስት እንዳልሆነ እኮ ሁላችሁም ያውቃሉ እና ይሄንን እኔ ማለት የምችለው ህዝቡ ራሱ እንዲፈርደው ነው በፖለቲካ ፓርቲ ደረጃ አሁን የፖለቲካ ፓርቲ አመራሮች የነማን ፖለቲካ ፓርቲ አመራሮች ናቸው እስር ቤት ለዘላለም እየማቀቁ ያሉት በቁጥርስ ቢሆን ስንት ነው እየሞተ ያለው ስንት ነው እየተሰደደ ያለው ስንት ነው ከቀየው እየተባረረ ያለው እና እኛም ከሰራንበት ስንት ጊዜም ከለፋንበት ሀገር ውስጥ መኖር እንኳን ያቀተን ድረስ ሀገር ጥለን የምንወጣው የኦሮሞ መንግስት ነው የኦሮሞ መንግስት ከሀገር የሚያሳድድ መንግስት ነው እኛ አይደለም ማንንም የሚወክል አይደለም ማንንም የሚወክል አይደለም ነገር ግን ስልጣንን ይዞ ስልጣንን የማይፈልግ የሆነው የገዢዎች ቡድን ነው ነው መልካም አቶ በቀለ እስኪ ወደ አሁን ባለንበት ሁኔታ ውስጥ ምናልባት ሌላ ጊዜም በሰፊው ምናልባት ካገኘሁት ማንሳው ጥያቄ ነው ግን ዛሬ አሁን ጦርነት እየተደረገ ያለ ባቸው አካባቢዎች አሉ ጦርነት የሚመስሉ ነገሮች ግጭቶችም እየተደረጉ ያሉባቸው አካባቢዎች አሉ አማራ ክልል
ከዳር እስከ ዳር የተናወጠ የተረጋጋ ነገር የማይታይበት ሁኔታ ነው ያለው። አማራ ክልል ውስጥ የሚደረገው ጦርነት ብቻ ሳይሆን ትልቁ ችግር እዚህ ጋር ሰው ኮሜንት እንዲያደርጉበት የፈለኩት እኔ ለአማራ ህዝብ እንታገላለን የሚሉ በህዝባዊ ኃይል አመራርነት ደረጃ የተቀመጡ ሰዎችም እዚህ ውጭ ሀገር ያሉ ስም መጥቀስ ይቻላል። እነ ሻለቃ ዳዊት የሚባሉ ግለሰቦች እና ሌሎችም ተመሳሳይ ሐሳብ የሚያራምዱ ሰዎች አገር ቤትም ያሉ እንደ እስክንድር ነጋ ያሉ ሰዎች የነሱ ተቀጥያዎችም ቀጥታ የኦሮሞ ህዝብ ላይ ነው ጦርነት እየከፈቱ ያሉት። ድንበርን ጭምር አሻግሮ ነው የኦሮሞን ህዝብ እያሰሙ ያሉት። ይሄ በተለያዩ ቦታዎች እየተደረገ ነው የሚገኘው። በወለጋ በርካታ ቦታዎች ይሄ ነገር እየተደረገ ነው የሚገኘው። ከአባይ ሸለቆ ውስጥ መሽጎ ያሉት የነዚህ ታጣቂ ኃይሎች ድንበር ተሻግሮ ሰዎችን በየቀኑ የሚገሉበት ሁኔታ ነው የምንመለከተው። ከዛም አልፎ ተርፎ በዚሁ በምዕራብ ሸዋ አዳማ አካባቢ በዚህ በወለንጭቲ በርካታ ቦታዎች ላይ ድንበር ተሻግሮ ሰዎችን እየገደሉ ነው የሚመለሱት። ሰሞኑን እንኳን ከ4 እና ከ5 ጊዜ በላይ ድንበር ተሻግሮ ገብተዋል። ሰዎችን ነው የሚገድሉት እነዚህ ሰዎች። እንዲህ አይነት ትግልን የሚመሩ ሰዎች በዚህ ደረጃ ትግላቸው ምን ድረስ ነው የሚሄደው? ምንድነውስ ሊባል የሚገባው ይላሉ። ማለት እንደው እንደ ምክርም እንደ ሐሳብም በዚህ ደረጃ ለሚንቀሳቀሱ ሰዎች ምንድነው የእርሶ ምልከታና እይታ ይላሉ። የአብይ ደጋፊዎች ናቸው። አብይም በድሮን እየደበደበ ስለሚገኝ ነው የአብይ ደጋፊ እንዳለላቸው ከአብይ ጋር እየተዋጋን ነው ይላሉ። ምንድነው እይታው ከዚህ ጋር ከማን ጋር ሊመደቡ ይችላሉ? በፊትም በፖለቲካ ውስጥ ያሉ ሰዎች ብዙ ጊዜ የሚናገሩት ነገር አለ። ምንድነው አንድን ህዝብና ከዛ ህዝብ ውስጥ የሚወጡ ምሁራንን ወይንም ደግሞ ኤሊቶችን ለይቶ ያለ ማየት ችግር አለ። ብዙ ፖለቲከኞች በእርግጥ ልዩነቱን በደንብ ያውቃሉ፣ ልዩነቱንም በደንብ ያምኑበታል፣ ለይተውም በዛ መስመር ይፈርጇቸዋል። በዚህ መሃል የአማራን ህዝብ ማንሳት በጣም አስፈላጊ ነው። የአማራ ህዝብ ካሉት ክልሎች ሁሉ በጣም የተጎዳ ነው ማለት ይቻላል። እውነት ለመናገር ከሆነ የገጠሩን አካባቢ ዞር ብሎ ላይ የሰው ለጎበኘ ሰው ወይም በስራ ምክንያት እዛ አካባቢ ሄዶ ያየሰው ትምህርት ምክንያት ሄዶ አካባቢውን ያየሰው ምን ያህል የተጎዳ መሆኑን ይረዳል። ጠንካራ ህዝብ ሆኖ ሳለ እየሰራ ጥሩ ገበሬ ሆኖ ያለ ነገር ግን በጣም የተጎዳ ህዝብ መሆኑ ይታወቃል። በአንጻሩ ደግሞ ከሱ ውስጥ የወጡት አሁን የምትላቸው ሰዎች አይነት ትናንትም በአማራ ህዝብ ስም ሲነግዱ የነበሩ ዘራፊ የነበሩ በእጃቸው የነበረውን ለህዝብ ሊደርስ ይገባ የነበረውን ሀብት ዘርፈው የጠፉ ከደሃ ህዝብ አፍ ላይ ቀምተው መብላት የለመዱ እንዲህ አይነት ሰዎች በአማራ ህዝብ እየነገዱ ግዛትን ለማስፋፋት እንደገና ነፍጠኝነትን መልሶ ለማስፈን ጥረት እያደረጉ ይገኛሉ። ይሄ የታወቀ ነገር ነው። የነፍጠኛው ስርዓት በነበረበት ጊዜም የአማራ ህዝብ ምንም ነገር የተጠቀመው ነገር የለም። አንዲት ትንሽ ጥቅም ነው ተብሎ ሊገለጽ የሚችል ነገር ቢኖር ቋንቋውን በመቻሉ ቢያንስ አንዳንድ የመንግስት መስሪያ ቤቶች ውስጥ እንደ ልቡ ግንኙነት ማድረግ ይችላል። ምናልባት የቅጥር እድል ሊያገኝ ይችል ይሆን እንደሆነ ነው እንጂ ምንም አይነት የተረፈው ነገር የለም። ዘራፊዎቹ፣ ተስፋፊዎቹ፣ ነፍጠኞቹ ለራሳቸው ነው በልተው ለአማራ ህዝብ ምንም በማይደርስለት ነገር ስሙ በከንቱ እየጎደፈ የትም ቦታ ለጥቃት እንዲጋለጥ አድርገውታል። አሁንም ሀብት ይፈልጋሉ፣ አሁንም የበላይነት ይፈልጋሉ። ነገር ግን የአማራ በቀዬው በሰላም መኖር ይፈልጋል። በቀዬው አርሶ መኖርን ይፈልጋል፣ ነግዶ መኖርን ይፈልጋል፣ ሰርቶ መኖርን ይፈልጋል። በአቅሙ ደግሞ ከሌላ አካባቢ ወደ ሌላ አካባቢ ተጉዞ ባለው አቅም ሰርቶ መኖርን ነው የሚፈልገው። እነሱ ግን በአማራ ያሉት እንደዚህ ናቸው። አሜሪካን ውስጥ ያሉትም እንደዚህ ናቸው።
በዚህ ለመጡ ናቸው ለማለትም አይደለም። ነገር ግን ለፖለቲካው ቅርብ የሆኑ ሰዎች ናቸው። ፖለቲካውን እንደልባቸው የሚዘውሩ ሰዎች ናቸው። ለአማራ ጠላት እየገዙ ያሉ ሰዎች ናቸው እና ቢሄድበት አማራ ኢላማ እንዲሆን የጥቃት ኢላማ እንዲሆን እያደረጉት ነው ያለው። ስለዚህ በጣም ነው የሚያሳዝነው። ያ ህዝብ ምንም ለማይደርሰው ነገር ላልተጠቀመበት የሆነ በየቦታው ችግር ውስጥ እየወደቀ ይገኛል። በኩል እየተደረገ ያለው ይሄ ነው። በኦሮሞ ስም ወይንም የኦሮሞ ስም ያላቸው ጥቂት ሰዎች ስልጣን ያዙ። በዛ ስልጣን አማካኝነት ህዝቡን አገሩ ይበላሉ፣ ይጠቅጣሉ፣ እንደፈለጉ ያደርጋሉ፣ የፈለገውን ያፈናሉ፣ የፈለጉትን ደግሞ ያስራሉ። ለስልጣናቸው ተቀናቃይ ነው ብለው የሚያስቡትን ሁሉ ድራሹን ያጠፋሉ፣ ያደህያሉ፣ ከሀገር ያሰድዳሉ። ነገር ግን ይህ ስርዓት የኦሮሞም አይደለም፣ የአማራም አይደለም፣ የማንም አይደለም፣ የቀማኞች ስርዓት ነው፣ መንግስት ነው ማለት ይቻላል። መልካም እንግዲህ አቶ በቀለ በርካታ ነገሮችን እያነሳ ነው የምንገኘው። የእርሶን ከፖለቲካ ፓርቲ አባልነት እና አመራርነት ራሱ ተናግሮ ከዛም ጎን ለጎን ወደ ሀገር ቤት በተለይም ወደ ኢትዮጵያ ለመመለስ ፈቃደኛ ወይ ደግሞ ያለውን የደህንነት ችግር አስታከው ወደዛ መመለስ እንደማይፈልጉ እና እዚህ ጥገኝነት በጠየቁት አስከትለን ሌሎች ሀገራትም ሄደው ተመልሰዋል፣ ከፍልም አድርገዋል። እንደው ተዚህ ይለኛል አንድ ጊዜ ከዚህ ቀደም ግድያ ሙከራ እንኳን ሊፈጽምቦት እንደነበረ ከዛ ማምልጠው በርካታ ትግሎችን ሲያደርጉና እዚህ ዛሬ ኦሮሞ ያነሳውሎት በተለይም ከመንግስት በተጨማሪ መንግስት ከተባለ የአብይ አህመድ ስርዓት ማለት ነው የብልጽግና ስርዓቱ ከሚያደርግበት ጫና ከስርዓቱ ጎን ለጎን ደግሞ እንዲህ ህዝቡ በዚህ ውጥንቅጥ ውስጥ ባለበት ከሁሉም አቅጣጫ ህዝቡን ለማጥፋት አሰፍስፈው ያሉ አካላት ባሉበት ሁኔታ ውስጥ የእርሱ ከፖለቲካ ፓርቲ መራቅ እስከምን ድረስ ነው ማለት በቃ ከእንግዲህ ከዚህ ቀደም በርካታ መስዋዕቶችን ከፍለው ከዚህ ህዝብ ጋር ቆመዋል። ከእንግዲህ የእርሱ እይታና ምልከታ ወይ ደግሞ የእርሱ አቋም በምን ደረጃ ነው ይሄን ህዝብ ለማገልገል ካለበት ፖለቲካዊ ቀውስም ለመታደግ የሚያደርጉት እንቅስቃሴ በምን ደረጃ ነው ሊሆን የሚችለው ወይስ በቃለት ነው የምንለው? እኔ በጣም ግልጽ ማድረግ የምፈልገው ከፖለቲካ ፓርቲ አመራርነቴና ከፖለቲካ ፓርቲ አባልነቴ ነው አሁን ራሴን ያገለልኩት። ይሄ ማለት የሰው ልጅ መብቶች እስካልተከበሩ ድረስ የአምባገነኖች በህዝብ ላይ እስከ ዘላለም እንዲጨፍሩ እድል ለመስጠት አይደለም፣ ወይንም ደግሞ ይሄ ሁሉ በሚደረግበት ጊዜ እኔ አይመለከተኝም ለማለት አይደለም። ፖለቲካ ሁሉ ጊዜ ይመለከተናል፣ ፍትህ እስካልሰፈነ ድረስ ይመለከተናል። ነገር ግን በአንድ ፖለቲካ ፓርቲ አማካኝነት መታገሌን አቁሜያለሁ። ምክንያቱም እዛ ሀገር ውስጥ በአሁን ፓርቲ በሚከተለው ትግል ስልት አገር ውስጥ ተንቀሳቅሶ ምንም ማድረግ የማይቻል ስለሆነ በዛ ፖለቲካ ፓርቲ ውስጥ የኃላፊነት ስፍራ ይዞ መቆየቱ አስፈላጊ አይደለም፣ ጥቅም የለውም። ስለዚህ በዛ መቀጠል የሚፈልጉ ሰዎች ካሉ አቅሙ ያላቸው ሰዎች ካሉ እዛ ውስጥ ለነሱ እድል መስጠት ያስፈልጋል። እኔ ግን በዛ ቦታ ላይ ያንን ለማድረግ የሚያስችል ሁኔታ በሀገር ውስጥ የለም። ሀገር ውስጥ እንኳን ሰላማዊ ትግል ማድረግ ይቅርና በህይወት ለመኖር የሚያስችል ሁኔታ የለም። ምንም አይነት ጋራንቲ የለውም። እንደኔ አይነት ሰው መንግስትን የሚናገር ሰው ወይንም ደግሞ የሚቃወም ሰው ሊኖር የሚችልበት ሁኔታ የለም። ስለዚህ
ያ በሌለበት ከህዝቡ ጋር ግንኙነት ማድረግ በማልችልበት ከፓርቲ አባላቴ ጋር ተሰብስቤ ምንም አይነት ውሳኔ ወይንም ምክክር ማድረግ በማልችልበት ሁኔታ አመራር መስጠት በማልችልበት ሁኔታ አስፈላጊ ነው። ይሄ ሁኔታ እስኪፈጠር ድረስ ወደ ሀገር መመለስም አስፈላጊ አይደለም። በትግል በተስተካከሉ ሰዓት ሀገራችን ሁላችንም ተመልሰን ከሀገር የወጣ ሁሉ ወደ ሀገሩ ይመለሳል የሚል እምነት ነው ያለኝ። እስከዛ ፖለቲካ ሙሉ ተገለልኩ ሳይሆን በአንድ ፖለቲካ ፓርቲ ስር ለምርጫ ወይንም ደግሞ ለስልጣን መፎካከር ወይንም መወዳደር አልፈልግም። ኦሮሞን በሚመለከቱ ወይንም ሌሎች ህዝቦችንም የሀገሪቱን ሁኔታ አቅሜና ጊዜ በፈቀደልኝ መጠን ተሳትፎ አደርጋለሁ። ነገር ግን እንደ ከዚህ በፊቱ ምናልባት እንደዛ የታዘመ ጊዜ ላይ ነው የሚችለው። እኔም እንደ አዲስ ሰው አዲስ ኑሮ የሚጀምር ካሁን በኋላ ስለዚህ የፖለቲካ ጉዞዬ ምናልባት ወይንም ተሳትፎዬ ከዚህ በፊት ከነበረው በጣም የተገደበ ሊሆን ይችላል። ሙሉ በሙሉ ፖለቲካ ጉዞዬን አቁሜያለሁ ማለት አይደለም። መልካም እነዚህ ሁሉ ነገሮች ማፈሌ ነው። ሰላማዊ ትግል ብቻ ወይም ሰላም በሆነ አይደለም ማታገል የሚገባቸው እና ችግር ጊዜም ከህዝብ ጋር መቆም የሚገባቸው ባሉ የሚሉ ኮሜንቶች ከተለያዩ አቅጣጫ ስለሚነሱ ነውና ሁሉም ህዝብ ጋር ነው ሀሳብ እንሰጣለሁ የተሻለ ነገር ሲመጣ ነው ተሳትፎ ስላሉ ነው ሰው ከልብ ተገናኝ በደንብ ግልጽ ለማለት ስለፈለኩ ነው። ቀጣይ የሀገሪቱ ዕጣ ፈንታ ሊሆን ይችላል። አሁን እርሶን የመሰሉ ሰዎች ለህይወታቸው ዋስትና አጥተው በሰው ሀገር ስደተኛ ሆነው በዛ ሀገር በርካቶች ደግሞ ነፍሰ በላዎችና በርካታ ወንጀል የሰሩ ሰዎች በዛች ሀገር እንዲህ እየበዙ ባለበት ሁኔታ በየቀኑም ደግሞ ጦርነት የሚጠምቅ መንግስት በዛች ሀገር እስካለ ድረስ ቀጣይ የሀገሪቱ ዕጣ ፈንታ ወዴት ነው ማለት እንችላለን? የእርሶ ፖለቲካ አውድ መውጣት ራሱ ትልቅ የሚናገረው ነገር አለ። ግን እንደው የሚታየው ነገር ምንድነው? መላውስ ምንድነው ይላሉ? የሚታየው ነገር ምንድነው? መፍትሄውስ እንደው አንድ ላይ ያነሱ። ያው ሀገሪቱ አሁን ባለው ሁኔታ ከቀን ወደ ቀን ከድጡ ወደ ማጡ የሄደች መሆኑን ነው ማንም ሰው ሊገነዘበው የሚችለው። ይሄ ግን እስከመጨረሻው የት ደርሶ ያቆማል? ሁሉ ነገር ማቆሚያ አለው። ማንኛውም ስርዓት ማቆሚያ አለው። ከዚህ በፊት ጠንካራ ይመስሉ የነበሩ መንግስታት ሁሉ ወድቀዋል። ከዚህ በፊት አምባገነን የነበሩት ሁሉ በአንድ ጊዜ ተብረክርከዋል። የማይበገር የሚመስለው ነገር ሁሉ በአንድ ጊዜ ውጥንቅጡ ወጥቷል። ብዙ ነገሮችም ተለዋውጠዋል። ስለዚህ በዚህ ሁኔታ ያ ሀገር ይቀጥላል ወይንም ደግሞ ያ ስርዓት ይቀጥላል የሚል እምነት የለኝም። ነገር ግን ምን ያህል ጊዜ እንደሚፈጅ ምን ያህል ትግል እንደሚፈልግ አላውቅም። ነገር ግን ስርዓቱ አርጅቷል። ከማርጀትም አልፎ ወደ ሞቱ የተቀረበ ነው የሚመስለኝ። ስለዚህ አንድ ቦታ ላይ ሲደርስ ማቆሙ የማይቀር ነገር ነው። የህዝቦች ትግል እስከቀጠለ ድረስ እንደዚህ አይነት ክፋት ለዘላለም ይቆያል፣ ለዘላለም ይቀጥላል የሚል እምነት የለኝም። ይሄ ነገር እንዲያጥርልን ግን ሁሉም ሰው በየአካባቢው ማድረግ የሚችለው ነገር ማድረግ ይጠበቅበታል የሚል እምነት ነው ያለኝ። የሚያስፈልገው ትግል ብቻ ነው። ትግል ሁሉም ነገር ይፈታል። ማናቸውንም ክፉ የሆኑ ስርዓቶች ሁሉ ወደ ፍጻሜያቸው እንዳመጣ ሁሉ ወደ ፍጻሜው ያመጣል የሚል እምነት ነው ያለኝ። መልካም የመጨረሻ ጥያቄ ላደርግና ለኦሮሞ ህዝብ እርሶን እንደ አሪያ ሲከተል ለነበረ ወጣትም እርሶን እንደው አንድ የፖለቲካ ፓርቲ ትልቁ ነገር የህዝብን ብሶት አደባባይ አውጥቶ መናገርና ለህዝብ ጥያቄ
ህዝብን ወክሎ እንደራሴ ሆኖ ጭምር ጥያቄዎችን መጠየቅና ለዛ መፍትሄ ለማፈላለግ ከመንግስት ጋር ውድድር ማድረግ የተሻለ ህይወት ለህዝቡ ለማምጣትም አጀንዳ ቀርጾ መታገል ነው። እርሶ አሁን ከዛ ራሱትን አግልለዋል። ምንድነው የሚነግረው? እንደ አርያም በፖለቲካው ዓለም እርሶ ሲከተሉ ለነበረው ወጣቶች የብሶቴ ተናጋሪ ናቸው፣ ብሶቴን ያሰሙልኛል ወይ ደግሞ የሆነ ቦታ ላይ የተሻለ ነገር እንዲመጣልኝ ይታገሉልኛል ብሎ እርሶን ሲጠብቅ ለነበረ የኦሮሞ ማህበረሰብ አሁን ካለው ሁኔታ ጋር አያይዘው የሚነግሩት ነገር ምንድነው? እንደማጠቃለያ የምናደርገው እኔ ያልኩትን እንደገና እንደው በግልጽ ለማስቀመጥ ያህል እኔ ከፖለቲካው ተገልዬ ሁለተኛ ፖለቲካ አርም ነው የተወኩሰው አይደለም። ቅድም እንዳልኩት ነው ደግሞ አለው ኢፍታዊነት እስካለ ድረስ ትግል ይቀጥላል። ይሄ ፈጣሪ የሚፈልጋል ይጠብቃል ከኛ ህዝብ የሚጠብቃል ህሊናችንም አብሯችንም ይሄንን እሺ ብሎ የሚቀበለው ነገር አይደለም። ስለዚህ አሁን የትግል መስመራችን በፊት ከነበረው የተለየ ሊሆን ይችላል፣ በፊት ከነበርንበት ፓርቲ ሌላ ሊሆን ይችላል፣ ምናልባት ዘዴውም የተለያየ ሊሆን ይችላል። ነገር ግን ተሳትፏችን በዚህም ሆነ በዛ ይቀጥላል። ስለዚህ አሁንም ብዙ ወጣቶች እንዳሉ፣ ተስፋ ያላቸው ሰዎች እንዳሉ፣ ቆራጥነቱ ያላቸው ሰዎች እንዳሉ፣ ለህዝባቸው ተቆርቋሪ የሆኑ ሰዎች እንዳሉ፣ አቅሙም ያላቸው እንዳሉ አምናለሁ። ለነዚህ ቦታ መልቀቅም አንድ ነገር ነው ብዬ አስባለሁ። ለነሱ እድልን መስጠት፣ ቦታ መስጠት አስፈላጊ ነው። እምነትም ማሳደር፣ አቅማቸውንም ተንከባክቦ ማጎልበትም አስፈላጊ ነው። ኮች ማድረግም አስፈላጊ ነው ብዬ አምናለሁ። ስለዚህ ምናልባት በፖለቲካ ጉዞዬ ያላደረኩት ነገር ብዙ ነገር ነው ብዬ ነው የማስበው። ከዚህ በፊት እስር ቤት በተወረወርኩ ጊዜ ከተናገርኳቸው ነገሮች ውስጥ አንዱ ምናልባት የኦሮሞ ህዝብ እንደሚገባው ስለ ብሶቱ፣ ስለ ችግሩ፣ ስለደረሰበት መከራ መናገር በተገባኝ ሰዓት ያንን ነገር በደንብ ያላንጸባረኩ ያልተናገርኩ ወይንም ደግሞ በአግባቡ ለዛ ያልታገልኩ ከሆነ ያንንም ደግሞ ያደረኩት ለሰባዊነት ከሰባዊነት በታች ለሆነ ነገር ለግል ጥቅም ወይንም ደግሞ ለሌላ ነገር ከሆነ ይሄንን ህዝቡን ይቅርታ መጠየቅ አስፈላጊ ነው። እውነት ነው ነው ወይም በኩል ያደረኩት ከሌሎች ህዝቦችም ጋራ ተሳስሮ ያለበት የመጨረሻው ገመድ እንዳይበጠስም ለማለት ያህል ነው። እነሱ በሚሰድቡን መጠን መሳደብ ፈልጌ አላውቅም። እነሱ በሚጠሉን መጠን ጥላቻ ህዝባችን ጥላቻ እንዲኖረው ፈልጌ አላውቅም። የማተክረው ስርዓቱ ላይ ብቻ ነው። ይሄ ስርዓት ከየትም ይምጣ ከየት ስርዓት ላይ ብቻ ነው የማተክረው። በደርግም ጊዜ ስርዓት ላይ ነው የማተክረው። በወያኔም ጊዜ እኔ ከስርዓት ጋር ነው የነበረኝ ትግል። አሁንም ከዚህኛው ከዛኛው ቡድን ጋር ሳይሆን ከስርዓቱ ጋር ነው። ይሄ ስርዓትም የሚያስኬድ አይደለም። ስለዚህ ይሄንን ምናልባት ህዝቡ በሚጠብቀው መጠን ሳላደርግ ቀርቼ እንደሆነ ህዝቡን ይቅርታ መጠየቅ እፈልጋለሁ። በትክክልም አላደረኩም። የሚጠበቅብኝንም በሙሉ አቅሜ ያደረኩ አይመስለኝም። ነገር ግን ወደፊት በሚቀረን የህይወት ጉዟችን እነዚህን ሁሉ ማካካስ እንደገና አሁንም ከህዝብ ጋር ለመቆም ያለኝን ፍላጎት እየገለጽኩ ከህዝቤ ጋር ያልተለየው ትግሌንም ያላቆምኩ ለነጻነት የማደርገውን አስተዋጽኦ በዚህ ላይ ያልገታሁ እንዲታወቅልኝ እፈልጋለሁ። ከአሁን በኋላ እንደ ኦሮሞ ኮንግረስ ተቀዳሚ ምክትል ሊቀመንበር የመጨረሻ ቃል ይሆናል። ከአሁን በኋላ ከህዝብ ጋራ የሚገናኘው ከሚዲያም ጋራ
የምገናኘው እንደ አንድ ግለሰብ እንደ አንድ የኦሮሞ አክቲቪስት ወይንም ደግሞ ተቆርቋሪ ብቻ ሆኜ ነው ከማየማንንም ፓርቲ ፖለቲካ አላንጸባረቅም የኦሮሞ ህዝብ በሚፈልገኝ ትግሉ በሚፈልገኝ ቦታ ሁሉ ገኛለው ምችለውን ያህል አስተዋጽኦ አበረክታለሁ በፓርቲ ውስጥ እስከ ዛሬዋ ለድረስ ድጋፍ ላደረጉልኝ የሥራ ጓደኞቼና ጓዶቼ ለለቃይም ለፕሮፌሰር መረራ ጉዲናና አብረው ለነበሩ የትግል ጓዶቼ በሙሉ ከፍተኛ ምስጋናና አክብሮት ነው ያለኝ ለዛ ፓርቲ ውስጥ የነበሩና ዛሬም ያሉ በህዝብ ጥቅም የማይደራደሩ ምንም ጥቅም ያለው ወጣቸው ገንዘብ ያልበገራቸው ፍርሃት የሌላቸው ምንም ጊዜ ቢሆን የማይለወጡ ሰዎች መኖራቸውን አውቃለሁ እነዚህን ሰዎች ትልቅ ለነዚህ ሰዎች ትልቅ ክብር ነው ያለኝ ወደፊት ከዚህ በፊት በነበረው ሁኔታ ባይሆንም እነሱ በሚፈልጉኝ ቦታ ሁሉ ከጎናቸው መሆኔን ማረጋገጥ እፈልጋለሁ የነበረኝ ጊዜ በጣም መልካም ነበር በዚህ የፖለቲካ ጉዞዬ ከማናቸውም ሰው ጋራ የተቀያየምኩበት ምናልባት ያስቀየምኩበት ሁኔታም ካለ በዚሁ ለመጨረሻ ጊዜ ይቅርታ በመጠየቅ መሰናበት እፈልጋለሁ ሀብታሙ አንተም ስለጋበዝከኝ እጅግ በጣም አመሰግናለሁ አከብራለሁ እግዚአብሔር ይስጥልኝ ማለት እፈልጋለሁ እኔም በጣም አመሰግናለሁ አቶ በቀለ እንግዲህ ያለው አሁን